ቢጃይ ናይከር ነሬሽ ባላለው ያልተለመደ አይነት ስም ስለሆነ በአባት እንዳዊ ስለሆንኩኝ ነው። የዛሬ 15 16 ዓመት አካባቢ እዚህ ሀገር ብዙ ሰው የማይደፍረው ማሽነሪ ሙሉ ለሙሉ እዚህ አምርቶ በፋብሪካ ደረጃ መሸጥ የሚለውን ህልም ይዤ የመጣው ነኝ እና የዛ ቢጃይ ኢትዮ ኢንዱስትሪያል ኢንጂነሪንግ ሶሉሽን ባለቤት እና መስራች ነኝ። አሁን ግን በጣም ብዙ ስለሆኑ ድርጅቶቹ የቢጃይ ግሩፕ ቼርማን ነኝ እና የቢጃይ ኢትዮ ኢንዱስትሪያል ኢንጂነሪንግ ሶሉሽን የመጀመሪያው ካምፓኒ ስለነበረች እሷን ነው የምናደርገው። ያው ቢጃይ ኢትዮ ኢንዱስትሪያል ኢንጂነሪንግ ሶሉሽን የሚያመርታቸው የተለያዩ የግብርና የሚነራል ወይም ደግሞ የማዕድን ምግብ ፕሮሰሲንግ እና የመሳሰሉ ነገሮችን እንትን የሚያደርግ ነው የሚያመርት ነው እና ይህንን ምርት በአገሪቱ ውስጥ አምርቶ አገሪቱ ውስጥ ላሉ የገበሬዎች ዩኒየን፣ ኮኦፐሬቲቭስ፣ ባንኮች፣ ኤንጂኦዎች፣ ግለሰቦች ለመሳሰሉት እንደዚህ በማከፋፈል ይታወቃል። ግን ከዛው ውስጥ ያለው አንዱ ትልቁና በሰፊው የተለመደው የምርቱ አይነት የእንስሳት መኖ ማቀነባበሪያ ፋብሪካ አምርቶ ማከፋፈል ነውና መትከል እንዲጠቀሙበት ማድረግ። ይሄም እስከ 98 አካባቢ ደርሷል በፋብሪካ ደረጃ እና ያ ዝም ብለህ ስታስበው ከአገራችን ውስጥ ካለው የግብርና ስራ ላይ የአርብቶ አደሮችን ችግር ከመቅረፍ አንጻር የሚረቡ እና የምትጠቀምባቸው እንስሳቶች ከ83% በላይ ወጪያቸው ምግብ ነው እና ያንን ምግብ የሚያመርት ነው። ኢምፓክቱን ስታየው 93 በሚያመርተው ካፓሲቲ ብታየው ምናምን ከ10 ከምናምን ሚሊዮን በላይ ገበሬዎችን ኢንዳይሬክትሊ ተጠቃሚ አድርጓል። እዛ ውስጥ ደግሞ በሺዎች የሚቆጠሩ ሰራተኞች ፋብሪካ ውስጥ ይቀጠራሉ። ከውጪ ይመጣ የነበረ በነገራችን ላይ ኮንሰንትሬት የምንለው ምግብ አብዛኛውን ጊዜ ከውጪ ነበር የሚመጣው የእንስሳት መኖ ኮንሰንትሬት እና አሁን በሀገሪቱ ውስጥ የተለያዩት እነሱን ያንን በማድረጋቸው አብዛኛውን ኢምፖርቴሽን የሚቀንስ ከርቭ አለው። ሌላው ቴክኖሎጂ ትራንስፈር ከማድረግ አንጻር ለእንስሶች ለየትኛው አይነት እንስሳ ምን አይነት ምግብ አቀናብረ በሚገባው ውህድ መግባቸው የሚሰጡ ምን አይነት ፕሮዳክቲቪቲ ነው የሚለውን የሚያመጣ ድሮው ያደርጋልና ያስተምራልና ቴክኖሎጂንም ትራንስፈር ያደርጋል ማለት ነው። ስኪል ይሰጣል ማለት ነው። ማንም ሰው ከፋብሪካም አነስ አድርጎ ምግብ ለማቀነባበር የሚችልበት ደረጃ ላይ ያደርሰዋል ነው ማለት ነው። ስለዚህ ቢጃይ ኢትዮ ይሄንን ነው አንዱ ምርት ይሄንን ሰርቷል። ሌላው ሲሚንቶ ፋብሪካዎች ጋር ተያይዞ ያለ የሲሚንቶ ፋብሪካዎች ኦልተርኔት ፊውል ለምሳሌ ከሰል ከውጭ ታመጣለህ፣ ከሀገር ውስጥ ትጠቀማለህ። ግን አብዛኛው ፕሮሶፒስ፣ ጁሊ ፍሎራ ይሄ ጎማ ምናምንም ወደ ኢነርጂ የመለወጥ እንትን ላይ እየሰራን እንገኛለን እና ከትራንስፖርት ጀምሮ አምቆ ይዞ መጥቶ ፋብሪካ ውስጥ ፕሮሰስ አድርጎ ለመጥበሻ ወይም ደግሞ ለሲሚንቶ ማቃጠያ እንደ ኢነርጂ ማቀበል ያንን ሲስተምም ዴቨሎፕ አድርገን ለተለያዩ ሲሚንቶ ፋብሪካዎች ኢንክሉዲንግ ለዳንጎቴ ሲሚንቶ ፋብሪካ እንሸጣለን ማለት ነው። ይሄ ከውጭ ይመጣ የነበረውን ነገር ሙሉ ለሙሉ እዚሁ ነው ያመረት ነው። ከውጭ የምናመጣው ከ10% አካባቢ እቃዎች ናቸው። እነሱን ነው ቀጥቅጠን ቆርጠን ፈልጠን አዋህደን ምናምን ወደ ማሽን ቀይረን ፋብሪካ አድርገን እናደርጋለን። አሁን ምንድነው ቢጃይ ኢትዮ ከሌላው የሚለይበት ብዬ የማስበው ኢኩፕመንት ብቻ አይደለም የምናመርተው። አሁን ለምሳሌ ወፍጮ ብቻ አይደለም የምታመርተው። ወፍጮ ብዙ ሰው ሊያመርት ይችላል። ሚክሰር ብዙ ሰው ሊያመርት ይችላል። ኮንቬየር ብዙ ሰው ሊያመርት ይችላል እና እንደዚህ እኛ የምናመርተው እነዚህን አዋህዶ ፋብሪካ የሚሆን ነገር ነው። ስለዚህ ፋብሪካ ነው የምናመርተው። ብዙ ፋብሪካዎችን እንትን አድርገህ ደግሞ ፕላንት ነው የምናመርተው። ኢንዱስትሪያል ፕላንት ነው የምናመርተው። የፋብሪካ እና ኢንዱስትሪያል ፕላንት ትልቁ ግብዓት
የቴክኒክ ሰራተኞቹ ቢሆኑም እጅግ ደግሞ የሚልቀው እዛ ውስጥ ማኔጅመንቱ ነው ማለት ነው። ብዙ ነገሮችን ሰብስበህ አንድ ላይ አቀናጅተህ ተክለህ ምን ብለህ እንዲሰሩ አድርገህ የከስተመርን የደንበኛህን ፍላጎት አሟልቶ የሚያመርተው መጠንና ኳሊቲ አሟልቶ ከዛ በኋላ ለ1 ዓመት ጋራንቲ ወስደህ ያንን ማስተዳደር ማኔጅመንት ነው። የሚልቀው ፓርት እዚህ ጋር ነው። ቴክኒክ መስራቱ በኢኩዊፕመንት ላይ ምናምን ከቆመ በኋላ ፋብሪካዎችን ደግሞ ፕላንት አድርገህ ስትሸጣቸው እንትን ያደርጋል። ይሄ ኢንቴግሬሽን ምንን ፈጥሯል? እኔ ጋር በጣም ብዙ ይሰሩ የነበሩ ልጆች ወይም ደግሞ ሌሎች አንዳንድ ኮምፖነንቶች እኛን የሚመስሉ ኮምፖነንቶችን በእኛ ዲዛይን እያመረቱ እንዲያቀርቡ አስችሏል። ያ ማለት ልክ ቦይንግ እንደሚያደርገው ትንሽም ቢሆን ቦይንግ እንደሚያደርገው ቦይንግ ሙሉ ለሙሉ እዛው የሚመረት ነገር የለውም። ሁሉ ነገር ይመጣል ተገጣጥሞ አንድ አውሮፕላን ይወጣል። ቦይንግ አውሮፕላን ነው የሚሸጠው እንጂ ኢንጂን እንትን አይደለም፣ አያመርትም። ልክ እነዚህን ሰብስቦ ልክ እንደዛ አይነት ሲስተም ውስጥ ገባ ማለት ነው። ከኮሮና በኋላ ይሄኛውን ፌዝ ይዟል። ይሄን ሁሉ ነገር አድርጎ አሁን ላይ ወደ ውጭም የመላክ እንትናችንን የኢትዮጵያ ታምርት ደግሞ በጣም ቆንጆ ፕሮግራም ነው እና እንደዚህ አይነቶቹን ነገር ከሚያበረታታው ነገር አንዱ ስለሆነ የውጭ ሀገር ቡርኪና ፋሶ፣ ዩጋንዳ፣ ሱዳን እንደዚህ የመሳሰሉት እንትኖች የእኛን መሽነሪዎች የመፈለግ እንትናቸውና እንደውም ወስዶ የመጠቀም ሙሉ ለሙሉ እንትናቸውን አሳይተዋል ማለት ነው። ይሄ ያድጋል። ዛፍ መትከል የዛሬ 20 ዓመት አሪፍ ነበረ። አሪፉ ታይም እሱ ነው። ግን ዘ ቤስት ታይም ደግሞ የሚባለው አሁን ነው፣ እድሉ ስላለህ ማለት ነው። ያ ማለት ፕሮሰስም አለው ማለት ነው አይደለ? ዛፍ ወዲያው ዛሬ ተክለው ዛሬ አይደርስልም። ልክ የማሽነሪ የፋብሪካና የፕላንት ፕሮዳክሽን ኳሊቲ ቀስ ብለህ እያሳደግከው የምትመጣ ነው እንጂ በአንድ ሌሊት የምታመጣው አይደለም። ማህበረሰቡ፣ መንግስትም፣ ፖሊሲ ሜከሮችም ይህን መረዳት መቻል አለባቸው። የዛሬ 40 ዓመት ምናምን አካባቢ የጃፓን ኪሽኪሽ እቃ ነው የሚባለው። አሁን የጃፓን ኳሊቲ ነው። ምክንያቱም ግራጁዋሊ በጣም እየተሻሻለና ሰዎች እየሰለጠኑ ሲመጡ የቻይና የዛሬ 30 ዓመት ብትሄድ የዛሬ 10 ዓመት ብትሄድ የቻይና እቃ በጣም እንትን ነው። አሁን ግን ዓለምን በደንብ በኳሊቲ እየወረሰ ያለው የቻይና እቃ ነው። ሴም ቲንግ ኢትዮጵያ ኦር አፍሪካ ውስጥ መሽነሪ ምርት አሁን ቢጀምርም ቀስ ብሎ እያደገ የሚመጣ ስለሆነ ኳሊቲያችን ይመጣል። እኛ ቀድመን መጀመራችን ይሄ ነው። ኢትዮጵያ ታምርት ላይ የመጀመሪያው ላይ፣ ሁለተኛው ላይ፣ ሶስተኛው ላይ፣ አራተኛው ላይ ብታይ አሁን አራተኛ እንኳን በቅርብ ያለው በጣም የሚገርም ስኪል ያላቸው ሰዎች ማሽን ሰርተው ይዘው ነው የመጡት። ድሮ ወረቀት ላይ ጽፎ ምናምን ይሄን መስራት እችላለሁ ብሎ ነበር የሚመጣው። ይሄ የሚያሳየው ፖሊሲ እና እየገባው መጥቷል ማለት ነው። በእድገት የተሻሻለ ነገር ማውጣት ትችላለህ ማለት ነው። ዛሬ ስትሰፋው የነበረውን ልብስ ነገ ከነገ ወዲያ የሚመጣው ዓመት ምናምን እያሻሻልከው ስለሚመጣ ኳሊቲውን እየጠበቀ ይመጣል። ይሄ እድል መሰጠት አለበት። ቢጂአይ ኢትዮ የዛሬ 16 ዓመት 17 ዓመት ገደማ ይህንን ይዞ መጣና አሁን ያለበት ደረጃ ደርሷል። በጣም በሚገርመኝ ሁኔታና ደስ የሚለኝ በአንዱ ፕሮዳክታችን ድሮ ብቻዬን ነበርኩኝ። አሁን ግን ጨረታ ላይ ከ20 ከ30 ምናምን በላይ ወጣቶች ሲጫረቱ ታያለ። ፕላንት ለማቅረብ ፋብሪካ ለማቅረብ ማለት ነው። ይሄ ምንድነው? እየሰፋ እንደ ባክቴሪያል ግሮዝ እየሆነ ነው የሚመጣው ማለት ነው። this is a policy that እኔ በደንብ እንትን የሚያደርገኝ እንጂ እውነቱን ልንገርህ የመጀመሪያዎቹ የማሽነሪ የማምረት ተሞክሮቻችን ማሽን አምርቶ ከመሸጥ ይልቅ ማስቲካ መሸጥ የሚያስመኝህ ነው። ማስቲካ መሸጥ በጣም ሞር ያዋጣ ነበር። ገብቷል አይደል? ማስቲካ እያዞርክ መሸጥ ያኛው ፔ አያደርግም ነበር። ግን ቀስ ብሎ እድገቱ እንትን እያደረገው ሲመጣ እንትን ታደርጋለህ። አሁን ላይ እንኳንም ማረኩ ትላለሁ። ምክንያቱም አሁን ያለውን ደረጃ እያየው ስመጣ ኦልሞስት ያኔ ባስጀምረው ኖሮ አሁን እዚህ አካባቢ አደርስም ማለት ነው። የዛሬ 17 ዓመት ምናምን አካባቢ ወደኋላ ልውሰድህና የዛሬ 20 ምናምን ዓመት አካባቢ ነው የመጀመሪያ ዲግሪን የተመረኩት ጅማ ዩኒቨርሲቲ የኤሌክትሪካል ምህንድስና እና በየቦታው ዝም ብዬ እየገባው ሰራ ነበር። ምልህ እኔ በጣም ብዙ ቦታ ሰርቻለሁ። ትንሹ 4 ሰዓት ትልቁ 7 ወር
እንደዚህ ነው እንትን የሰራሁት እና በጣም እንትን አደርጋለሁ። ከሆነ ጊዜ በኋላ ግን ደጀን ላይ ጄች የጂፕሰም ፋብሪካ ግራና ቀኝ ያሉትን እንደ አማካሪ ሆኜ እንትን ይላል። በዛን ጊዜ ስራ አስኪያጁ አንተነህ የሚባል ጓደኛ ነበረኝ እና እዛ ጋር ምናምን እሱ ብዙ ጊዜ ያው ቁቁብ ይጥላል። ደሞዝ አይበቃም የዛን ጊዜ ምናምን እኮ በአቅሟ እኮ አትበቃም ምልህ ለግብጦም አትበቃም። ግብጦ ስለ እንግዲህ ድሮ የምታደርገውን ነገር ታውቀዋለህ። እና በቃ የሆነ ጊዜ ስወስን ብር የለኝም ነበር እና ግን የቶሺባ ላፕቶፕ ኮምፒውተር ነበረኝ እና በቃ እሱ ነው ያለኝ። ምልህ ደሞዝ ምናምን በሚመጣበት ጊዜ በቃ ያው ሁልጊዜ ደሞዝ ከፋይ 600 ብር ያበድራል። ደሞዝን ከፍለህ 600 ብር ተበድረህ ነው የምትሄደው። እና እንደዚህ አይነት ላይፎች ምናምን አሉ። የተለያዩ ላይፎች ይኖረዋል። እንግዲህ እዛ ጋር በጣም እንትን የማትለው ሰው እስቲ ለምን ብሪፍ ኬዝ ኮንሰልታንት አልሆንም ብዬ ነው የጀመርኩት። ላፕቶፔን ያለችኝ ንብረት ትልቅ ንብረት ነች ባይዘዌ። በድሮ ጊዜ ቢሆን እንትን ዳንቴል አልብሳት የምታስቀምጣት ነች እንደ ሀብት። እና በዛ ጀመርኩ። ያው ለመስራት ትንሽ አዳጋች ነው የዛን ጊዜ የምልህ። ጦል ስትል ማንም የልቡን እንትን አድርጎ ሊያሰራህ አይሞክርም። ማድረግ ያለብኝ ምንድነው በቃ ኤሌክትሮ ሜካኒካል ካምፓኒ ልመስርት ብዬ ተነሳው። ወደ ክፍለ ከተማ ሄድኩኝ። ንግድ ፍቃድ ለማውጣት ስትል ብቃት ማረጋገጫ ይፈልጋል ማለት ነው። ሉክ አሁን ያንግስተርስ ምልህ ቀላል ይመስላል እንጂ ይሄ ኢኖቬቲቭ ሆኖ ክሬቲቭ ሆኖ የሆነን ነገር ንግድ ማሳለጥ የምትችለው ሲስተሙ ኢዚ ሲሆንልህ ነው። ባይዘው እድሉን ካልሰጠው አይሆንም። ብዙ ጊዜ እንደዚህ አይነት ነገሩን እንትን ሳደርግ ቢሮዎችን እንትን የማድረግ ኢንካፐብል መሆናቸውን የመናገር ምናምን አይደለም። በጣም ትንሽ የሚመስልን ነገር ግን ሰዎች ኢንተርፕሩናል ማይንድ ሴታቸውን ተጠቅመው የሆነ ነገር ስታርታፕ የማያደርጉበትን ነገር የሚዘጋጋው ነገር ብዙ ይሆናል ማለት ነው። ከብዙ ነገር ጋር ተደምሮ እቺ ደግሞ እንትና ትሄድና ስትጠይቅ ብቃት ማረጋገጫ ይጠይቃል ማለት ነው። በእርግጥ ልክ ነው፣ የብቃት ማረጋገጫ ያስፈልጋል። አንዳንድ ሙያ ያላቸው ስራዎችን ለመስራት ስትፈልግ እንትን ነው። ግን ስታንዳርዱ ዝቅተኛውም ቢሆን ብቃት ማረጋገጫ ይጠይቃል። ብቃት ማረጋገጫ መፈተን ኦኬ ትፈተናለህ፣ ታልፋለህ ምናምን እሱ ችግር የለውም። ነገር ግን በኢንፍራስትራክቸር እና ይሄን ያህል ካሬ ቢሮ፣ ኮምፒውተር ምናምን ትንሽ ከፍ ካለ ፒካፕም ይጠይቃል። እና በቃ ይሄ የማይሆን ነገር ነው ምናምን ብዬ ተስፋ ቆረጥኩን። ከዛ በኋላ በቃ ግን መስራት አለብኝ ወደ ኋላ ከምመለስ ብለህ ስታይ ብቃት የማይጠይቁ ደግሞ ማን ናቸው? ለምን እነሱ አንሰራም ብለን ስናይ እዛን ጊዜ ብቃት ከማይጠይቁት ውስጥ የኢንጂነሪንግ እና የኢንዱስትሪ ጥናትና ምርምር ብቃት አይጠይቅም። ስለዚህ በዚህ ውስጥ ኮስትካተ መስራት ይቻላል። ዋናው ህጋዊ መሆን ነው። ያንን መስራት ይችላል የሚል ነው። እዛ ውስጥ እንትናልን ይሄ ጓደኛዬን 15000 ብር በቁብ አጠራቅማ የዛን ጊዜ 15000 ብር ባይዘዌ ቡልቡላ 2 መሬት ይገዛል። መኖሪያ መሬት ማለት ነው። ቡልቡላ የዛን ጊዜ ምልህ እንትናልም አሁን 15 ሚሊዮንም የሚገዛ አይመስለኝም። 15000 ብር እሱን ተበደርኩት። የቤት ክራይ ምክንያቱም የቤት ክራይ ውል ይፈልጋል፣ ቲን ነምበር ማውጣት ይፈልጋል፣ የባንክ ስቴትመንት ይፈልጋል፣ ንግድ ፍቃድ ለማውጣት እንደዛ ሲሆን፣ ስለዚህ እቺን 15000 ብር ይዘህ ካፒታል ለማስመዝገብ ባንክ ታስገባለህ፣ ፍቃድ ታወጣለህ፣ ስቴትመንት 15000 ብር አለ። ከዛችን ላይ 11000 ብሯን ታወጣለህ፣ ቢሮ ትከራያለህ፣ የቢሮ ውል ትወስዳለህ። ወደም የቢሮ ውል ትወስዳለህ። ከዛ እነዚህን ትይዝና ቲን ነምበር ታወጣለህ ምናምን እንደዚህ ማለት ነው። እና ይህንን አርገን ስንሄድ ብቃት ማረጋገጫ ይፈልጋል የሚል እንትና እነሱ በክርክር እንደማያስፈልግ አሳምነን ምናምን ትግሉ መቼም ተስፋም ሊያስቆርጥ የሚችልበት አይነት ነገር ነው። እና እንትን አረገን። አሁን ቢሮ እኔ እና ኮምፒውተር ተፋጠን ቁጭ አለን ማለት ነው። ወንበር የለ፣ ጠረጴዛ የለ። በቃ ቢሮ የተፈለገው ንግድ ፍቃዱን ለማውጣት ነው። ገብቷል አለ ዳት ማች ሪስክን መውሰድም ያው ያስተምራል። የሆኑ ወንዶች መጡና የሆነ ጊዜ እኔ ማሽን መስራት እችላለሁ ምናምን፣ ምክንያቱም በየቦታው ስኳር ፋብሪካ ሁሉ መታራ ስለሰራው
በቃ ይህ ነው አይደለ? ማሽን ከአደክበት አቃቂ ኢንዱስትሪ መንደር ነው አይደለ? ከሱ ጋር ከሰራቸው ጋር ከምናምን ጋር ይህንን እንደምትሰራው ትችለዋለህ እኮ። አንድ በግብርና ውስጥ የኖረ ልጅ ሲወጣና ፋብሪካውን ግብርና ነገር ኦልሞስት ፊል ታደርገዋለህ። ደግሞ ተምረህበት ደግሞ የበለጠ እንትን ያደርጋል። ማሽነሪ እኔ መስራት እችላለሁ ብዬ ነው የጀመርኩት። ተከራይተን 600,000 ብር የመጀመሪያው ሰጥተው ምናምን ሰራን ምናምን። ቤቷ በደንብ እንትን አደረገች፣ ፏ አለች። አንዲት ልጅ ተቀጠረች፣ አንዲት ልጅ። ከዛ በኋላ ነው ስራ ለማሰራት የመኪና ቁልፍ ያያል ሰው ነው አይደለ? ዝም ብለህ ጡል ጡል እያልክ ምናምን ስትሄድ ብዙም እንትን አታደርግም። ይሄ የቢዝነሱ ካልቸር ነው። በቃ ምንም ማድረግ አትችልም። እንደምንም ብዬ ፋው ገዛው በብድር ኬት ከበላያ ፋው ያመጣ ነበር ድሮ። ፋዋን ይዘህ በቃ የፋዋን ቁልፍ አንዴ እንዲህ ታሽከረክራታለህ፣ አንዴ እንዲህ ታሽከረክራታለህ ምናምን ነው ዲል ስታደርግና ያው እንትን የሚባለው ነው። አሁንም ግን ቢሆን ቻሌንጅድ ሆንኩኝ። የኛ ሀገር ኮሚኒቲ ማሽን እዚህ ሀገር አይሰራም ብሎ የሚያምን ስለሆነ እንዴት አድርገህ እንድታደርገዋለህ። ግን መጨረሻ የአሜሪካ ካምፓኒ ነው። በቃ አንደርስታንድ አደረጉት። የስሪዲ ሞዴሊንግ አኒሜሽን ምናምን አሁን ኮሪደር ልማቶች ምናምን ላይ አኒሜሽኖች ይሰራሉ አለ። እኔ የዛሬ 20 ዓመት ምናምን በቃ ያንን ራሴን አስተምሬ አይ ካን ዱ ኢት አውት ኦፍ ማይ ስኮፕ የኤጁኬሽናል ባክግራውንድ ማለት ነው። በዛ እየሰራው ምናምን አሳያለሁ ምናምን ሰጡን። የራሴ ወርክሾፕ የለም። ፋይናንስ ተቋማት በእንደዚህ አይነት ነገር ስቲል በእርግጥ አሁንም ይህንን ፋይናንስ የማድረግ ባህሪ የላቸውም። ምክንያቱም እኔ ማሽን መስራት እችላለሁ ካልክ ምንን ይዞ እንትን ያደርጋል። አብዛኛው ወጣት ኮላተራል የለውም፣ መሬት የለውም፣ መኪና የለውም። የፋይናንስ ተቋሙ ይህን ነገር እንድታወጣ ያደርገን። የት ግን ማሽንና የተለያዩ ስኪሎችን በራስ ማጎልበት አንዱ የሀገር ትልቅ እንትን ነው፣ የጀርባ አጥንት ነው መሆን ያለበት። ሁሉን ነገር እየተከራየህ ከምትኖር ከውጭ እያመጣህ ከዛ በኋላ ሲበላሽ የውጭ ኤክስፐርት እንትን እያደረግህ ከምትኖር ራስህን ጀምረህ እየሰራ እንትን መደረግ አለበት እና ከዛን ጊዜ ጀምሮ ዝም ብዬ የተማርኩት እንደ ፖሊሲ ስናየው የፋብሪኬሽን ኢንጂነሪንግ ይሄ ኢኖቬቲቭ የሆነ ማሽነሪ የማምረት አቅምና ብቃት ህዝባዊ መሆን አለበት የሚል ሀሳብ አለኝ። ለሁሉም ሰው ነው መፍቀድ ያለብህ ያንን ነገር እንዲሰራ። ከዛው ውስጥ በጣም ኢኖቬቲቭ የሆነ ነገር እንትን ያደርጋል። አሁን ለምሳሌ የስራና ክህሎት ሚኒስቴር ባለፈው ልክ የኢትዮጵያ ታምርት እኩል ኤግዚቢሽን ነበራቸው። በጣም ነው እኔ ከአመት ዓመት እየጨመረ ነው የመጣው። አንዳንድ ሰው በቃ ለአእምሮ የሚቸግር ለማሰብ የሚቸግር አውቶሜትድ የሆነ ማሽን ሰርቶ ሁሉ ይመጣል። ምንድነው የምትረዳው? ለሁሉም ሰው እንደዚህ አይነት ነገር እንዲሰራ እድል መስጠት መቻል አለብህ ነው። ስለ ስማርት አግሪካልቸር ታወራለህ፣ ስለ ፕሪሲሽን ፋርሚንግ ታወራለህ። ፕሪሲሽን ፋርሚንግ፣ ስማርት አግሪካልቸር አንዱ አይኦቲ ድሮን ነው። ድሮን ደግሞ በየቤት ውስጥ ሰርተው ምናምን ልትጠቀምበት እንችል ነው አይደለም? ከጉምሩክ ጀምሮ እስከ መጨረሻው ፖሊሲ ድረስ ድሮንን ማብረር፣ ድሮንን መስራት ምናምን እንትን ማድረግ አለብህ። እዛ ጋር ድሮን ማብረር አይቻልም ከምትል ድሮን የማይበረርበትን ቦታ ላይ ምናምን እንትን ልታደርግ ትችላለህ። በቴክኖሎጂ እንደዛ ታደርጋለህ። እና ፖሊሲዎች ራሳቸው ተራማጅ መሆን አለባቸው። ተራማጅ ሲሆኑ ህዝባዊ ያደርጉታል ማለት ነው። ክሬቲቪቲን፣ ኢኖቬሽንን ግን የተገራ ማለት ነው። ማንም ሰው ተነስቶ ምናምን አደጋ የሚጥል ራሱን የሚያደርግ ምናምን ሳይሆን ይሄ በጣም የተሳሰረ ቢሮክራሲ የሌለው የተገራ ህዝባዊ ቴክኖሎጂ የፈጠራ እንትን ያስፈልጋል ማለት ነው። ፋብሪኬሽን ኢንጂነሪንግ እንደዛ መሆን ያለበት። ፋብሪኬሽን ኢንጂነሪንግ ስንል አብዛኛው ሰው ብረት ብቻ ይመስለዋል፣ ማሽን ብቻ ይመስለዋል። ኖ፣ ሶፍትዌር ፋብሪኬት ይደረጋል፣ ልብስ ፋብሪኬት ይደረጋል፣ ኬሚካል ፋብሪኬት ይደረጋል። ብዙ ነገር ፋብሪኬት ነው የሚደረገው። ዋት ዊ ኮል ፋብሪኬሽን ኢንጂነሪንግ። ቴክኖሎጂ እና ሳይንስ ትችላለህ፣ ትልቅ ዲዛይኖች ምናምን ልትሰራ ትችላለህ። ነገር ግን ያቺን ወደ መሬት የሚያወርድ ፋብሪኬተርስ ያስፈልገዋል ማለት ነው። ይህ የቲቪቲ እንትኖች ምናምን ያንን ታስቦ ይመስለኛል። እንትኑ ግን ሪል ፋብሪኬተርስ መሆን አለባቸው። ዩኒቨርሲቲዎች ላይ ሂድ፣
አሪፍ አሪፍ አይዲያ ይዘው ይመጡና ልጆቹ ፕሮቶታይፓቸውን እንደው ከአሻንጉሊት ባልተሻለ መልኩ በካርቶንና በምናምን ነው ሊያሳዩ የሚሞክሩት። ነገር ግን ሪል ፕሮዳክቱን ፋብሪኬት የሚያደርግላቸው ሰው ያስፈልጋል። ምክንያቱም አይዲያ ካለ የግድ ፋብሪኬት ማድረግ የለብም፣ ግን ብዙ ፋብሪኬተርስ ያስፈልጋሉ። ፋብሪኬት ታደርጋለህ፣ ያንን አይዲያ ኢሚዲየትሊ ወደ ፕሮዳክት መለወጥ ትችላለህ። ፋብሪኬሽን ኢንጂነሪንግ እንደዛ እንትን ያደርጋል። ቢጃይቲዮ ይህንን አለፈ ፋብሪኬሽን ኢንጂነሪንግ ላይ እንትን ያደረገው። ከኮሮና ላይ ግን ቆመ። ኮሮና ላይ ቆመው ምንድን ነው? ኮሮና ልክ ሲዘጋው ወርክሾፕ የሚሄድ የለ የሚያመርት የለ ምናምን፣ ሁሉም ሰው ሎክ የተደረገበት እንትን ላይ በቃ ቤት የመቀመጥ ባህሪን እንትን አደረገ። ቀለል ያለ ዴሊቨሪ የቴክኖሎጂ ስራዎች ምናምን ለመደ። የጉልበት ስራውና ፋብሪኬት ለማድረግ የሚችለው ምናምን አጣን ማለት ነው። ስለዚህ እዚህ ጋር ነው እንግዲህ ቆመን ምን ያደረግ ነው፣ እኛ ጋር ይሰሩ የነበሩ ልጆች ህልማቸውን እንዲኖሩ የራሳቸውን ትንንሽ ካምፓኒ ቢከፍቱ ለእኛ ሰፕላየር ይሆናሉ። እኛ ጋር ሆነው ከሚያመርቱት እነሱ ጋር አምርተው ያመጣሉ። በጣም በሚገርም ሁኔታ እርካሽና በጣም አሪፉ እሱ ሆነ። ራሳቸው እንዲችሉ አድርጋ አስወጥታቸው የሚያመርቱትን ነገር ለአንተ የሚገባውን ነገር ስትሰጣቸው በጣም በፊት 300 ሺህ ብር የሚፈጀው አንድ ኢኩፕመንት እነሱ ጋር እስከ 200 ሺህ ብር ምናምን የሚፈጀው ገብቷል አለ ዲል ስታደርግ። ኦቨርሄድን ምንን ቀነስ፣ ኳሊቲም ደግሞ ያችን ብቻ ስለሚሰራት ሞር አድቫንስድ ይሆናል ማለት ነው። ኢኖቬቲቭ የሆነ ደግሞ አፕሮች ይከተላሉ ማለት ነው። ለምሳሌ ሁለት ልጆች ተመሳሳይ ወፍጮ ብትሰጣቸው ወፍጮ ላይ ያለውን ችግር ሶልቭ አድርጎ የሚመጣ ኮምፒቲሽን እንትን አድቫንቴጅ አለው እዛ ጋር ምን ታየዋለህ። በቃ ካምፓኒያችን ኦልሞስት በሞዴሎች እያደገ መጣ። 2024 ሞዴል፣ 2025 ሞዴል፣ 2023 ሞዴል እያልነው መጣ። ልክ የሆነ ነገር ሲጨምሩበት እና አሁን በጣም የእኛ ማሽን ይወደዋል ሰው። አንደኛ የሀገሪቱ ውስጥ ያለውን ጥሬ ዕቃ ከሱ ጋር ታይቶ ነው የተሰራው። ሁለተኛ ለሀገሪቱ የኤሌክትሪክ መቆራረጥ ታስቦ የተሰራ ነው። ሶስተኛ የሀገሪቱ ውስጥ ያለው ኦፕሬተር ከሱ ባህሪ ጋር እንዴት አድርጎ ነው የተሰራው። ሶስተኛ ሀገሪቱ ውስጥ ያለው ኢንቨስተር ከሚያወጣቸው ወጪዎች አንጻር እንዴት አድርጎ ቺፕ አድርጎ መውሰድ ይችላል፣ ኦር ደግሞ አፎርድ ያደርገዋል። ከጥገናና ከተለያዩ ነገሮች ተነስተን ስናይ 24 ሰዓት እንዲያገኙ በቃ እንደዚህ ኮንፊደንሱን ዴቨሎፕ አድረግ ነው። ቢጃይቲዮ መጨረሻ ላይ የፋብሪካና የፕላንት አምራች ዲዛይን ይሰራል ምናምን ያደርጋልና የራሱ እንትን አለው ቴስትና ምናምን ማኔጅመንቱን ይዘዋል። ሌላው ሰው ግን እያመረተ ያመጣል ማለት ነው። ይሄ አሁን ስፋት አመጣ ማለት ነው። በቅርብም ከአማራ ብረታ ብረት ጋር ከሌላ ከውጭ ሀገር ከምናምን ጋር ኮላቦሬቲቭ የሆነ ወርክ ላይ ገብተናል ማለት ነው። ባጭሩ የቢጃይቲዮ ጀርኒ እንደዚህ ነው። በ15,000 ብር የተነሳ ጆርኒ አሁን በጣም ብዙ እንትኖች አሉና ብዙ ሰራተኛ ብዙ እንትኖች ምናምን ግሩፕ ነው። እኔ አሁን አይ ካን ኖት ካውንት ኢቭን እንትን ብታደርገልኝ፣ ምክንያቱም ወደ ፕሮፌሽናሎች ገብቶ የተለያዩ ሲዮዎች ናቸው ያሉት። እነሱ እንትን አድርገው ምናምን የሚያመጡትን ነገር ነው የምታመጣው። አሁን ሶስተኛው ደረጃ ቢጃይቲዮ ወዴት ተሸጋግሯል? ፓርትነርሺፕ የሚባል አሁን ልጆቹን ሰፕላየር ነበረ። አሁን ግን ምንም የማታውቀውና የሆነ ፋሲሊቲ እና ስኪል ያለው ሰው ጋር አንድ ላይ ኢንቨስት አድርገህ ፓርትነርሺፕ መመስረት ነው። በእንደዚህ የፈጠርናቸው በጣም ብዙ ድርጅቶች አሉ። ቢጃይቲዮ ይሄዳል 20%፣ 40%፣ 50% ኢንቨስት ያደርጋል፣ ሌላው እንትን ያደርጋል፣ አንድ ላይ ይሰራል ማለት ነው። አሁን እዛ ደረጃ ላይ ደርሰናል። ቀጥሎ ያለውን እንትን ዊዶን ነው ግን ያው እኔ የራሴ ህልም ደግሞ አለ ብዙ ጊዜ እና ይሄ የስፔስ ኤክስፕሎሬሽን ሮኬት የማምጠቅና እንትን የማድረግ ፕሮግራም ዳት ኢዝ ማይ ድሪምም ነው። ሁልጊዜም ደግሞ የማስበውና እየተንቀሳቀስኩበት ያለው እንትኔ አንዱ እሱ ነው። እንደዚህ እያደረገ ይሄዳል። እኔ ይሄንን አድርጌ ነው መኖር የምፈልገው። አሁን ላይ ሳየው እንኳንም ማስቲካ አልነገርኩ፣ ምክንያቱም ዳት ዋዝ ኖት ማይ እንትን ካፓሲቲ እሱ አልነበረም። የኔ ካፓሲቲ ማሽን ማምረት ነው የሚለው ላይ ደርሻለሁ። ኦኬ እንግዲህ ይመስለኛል ይህንን ዘርፍ እንድመርጥ ያደረገኝ አንደኛ የኖርኩበት አካባቢ ይመስለኛል። የኖርኩበት አካባቢ የኢንዱስትሪ አካባቢ ነው። የኢትዮጵያ የትልቁ የኢንዱስትሪ ቦታ
አቃቂ ነበረ። ከዛ በኋላ ፕራይቬታይዝ ሲደረጉ ምናምን ያው እንትን እያደረጉ መጡ እንጂ ያንን ማየት ቴክኖሎጂ ሲሰራ አይተ ስትመሰጥ እና ምናምን ስታረግ ያየው ነገር ፕሪንት እየተደረገ ይመጣል። የተማርኩትን ትምህርት ከዛ አንጻር ይመስለኛል። ለምሳሌ መምህራኖች በበዙበት አካባቢ ተወልጄ ባድግ ኖሮ ሞስት ፕሮባብሊ ልወደው የምችለውና ልገባበት የምችለው የሙያ ዘርፍ መምህርነት ሊሆን ይችላል ነበር ብዬ አስባለሁ። ትልቅ ነገር ስለሆነ መምህርነት። እኔ ግን የፋብሪካ አካባቢ ላይ ስለሆነ ሁልጊዜ ፋብሪካ ላይ የማደንቀው ማሽኑን የሰራውን ሰው ነው። አልታቀውም፣ ግን ማሽኑ ሲሰራ ነው የምታየው። አንዱ እሱ ይመስለኛል መኖርህ፣ እዛ አካባቢ ላይ መኖርህ። ሁለተኛው የተማርኩት ትምህርት ምህንድስና ነው፣ ኤሌክትሪካል ምህንድስና ነው። ኤሌክትሪካል ምህንድስና በማርም የኔ ስኮፕ ኦልሞስት ሌላው ውስጥ ገብቶም የመስራት እኔ ጅማ ዩኒቨርሲቲ የመጀመሪያውን ዲግሪ ስማር የሮቦቲክስ እንትን ነው ከጓደኞች ጋር የሰራሁት። በዛን ዘመን እንደው የማይታሰብ የሮቦት አርም ነው ራሱ የሚሰፋ ራሱ የሚሞላ ምናምን እንደዚህ ነው የሰራ ነው። እና ሜካኒካሊ ደግሞ እኔ ነኝ የሰራሁት። ምክንያቱም ተምሬው ሳይሆን ባየሁት ስኪል ነው ያንን ልሰራ የቻልኩት። ተማሪ ሆነን ነው እንግዲህ። ሶስተኛው ደግሞ የሰራውባቸው አካባቢዎች ናቸው። አሁን ስኳር ፋብሪካ፣ ጂፕሰም ፋብሪካ፣ ሲሚንቶ ፋብሪካ፣ መስታወት ፋብሪካ፣ አሸዋ ፋብሪካ፣ በጣም ብዙ አይነት ፋብሪካዎች ስታይ ኦልሞስት ያያቸው የፋብሪካ ብዛቶች ኦልሞስት ወደ አንድ ነገር ይሰበሰባሉ። ማሽን ማለት ይሄ ነው። አንዱ ፋብሪካ ላይ ያየው አንዱ ላይ ታየዋለህ። ኮመን ሆኖ ገብቷል አይደል? ይሄ ተሰብስቦ ይመጣባል። እንደውም እኮ የዛሬ ስንት ዓመት አንድ ትልቅ የሊድ ፕሮሰሲንግ ፋብሪካ መስራት እችላለሁ አልኳቸው። ጓደኛዬ አማረ የሚባል ከዛ በኋላ ደግሞ አብነት የሚባል ከዛ አንድ አቶ መንጋው የሚባል ሰው እነሱ እኔ እንደዚህ ባገኝ ይሄኛውን ነገር እንዲሰራለሁ ስላቸው እነሱ ወዲያው ይዘው ቢዝነስ አድርገው ምናምን ኢንቨስተር ፈለጉና በጣም አንድ ድሮ መወዳቸው ሰውዬ ናቸው። አታስናቀ ይባላሉ። አሁን አልፈዋል። የጎጃም ሰው ናቸው። እሳቸው ኢንቨስት አደረጉብን እና ትልቅ ፋብሪካ ሳላስበው ቁጭ አድርጌ ገነባው። እነሱም ገርሟቸዋል ምናምን እንደዚህ እና ዲዛይን አድርጌ ያስቀመጥኩትን ሳስቀምጥም ገርሟቸዋል። ሲመረትም የነበረው ትርፍና ምናምን በጣም ገርሟቸዋል። እና እዛ ጋር ስታይ ራስህ በቃ ማሽን መስራት እችላለሁ ብለህ ነው የምትወስደው። ውስጥ ተዋህዷል ማለት ነው ከልጅነትህ እስካሁን ድረስ። ይሄንን ትይዝና ወደ አንድ የድርጅት የመመስረትና የራስህን ድርጅት እንትን ማድረግ ስትፈልግ ክሊርሊ መሄጃ ቁልጭ ብሎ ይታያል። በነገራችን ላይ ፋብሪካ ገንብቼ ራሴ ፕሮሰስ ለማድረግ ሞክሬ ነበር 2-3 ጊዜ ፌል አድርጌያለሁ። ፌል ያደረኩበት ምክንያት ሌላ ማኔጅመንት ሲስተሙን ምናምን አላወቅኳትም ነበረ። እኔ የምችለው ማሽን መስራት ነው፣ በቃ አለቀ። ስለዚህ ሌሎች ማሽን እንዲሰሩ ማድረግ ሌሎች ማሽን እንዲጠቀሙበት ማድረግ ነው የምችለው። በዛ ውስጥ ነው የሄድኩት። ሌላው ሁለተኛው ሰክሰስ እንትኑ ኮምፒቲሽን የለውም ነበር። እዚህ ሀገር ከቻይና ከህንድ ከዩሮፕ ከምናምን ነው ማሽን የሚመጣው። ማንም ሰው እኔ ፋብሪካ ምናምን እዚህ ገብቼ ምናምን የሚል የለም። አሜሪካኖቹ ከቻይና እና ከህንድ የሚመጣውን ሲያዩት በቃ በጣም በኳሊቲ ወደውት ምናምን ነው የገዙኝ። ይሄ የሚያሳየው ማሽነሪ ማምረት ኦልሞስት ከምትኖርበት ልምድ ከምናምን ከተማርካቸው ከተለያዩ ከኖርኳቸው ኑሮዎቹ ስለሆነ ለወጣቶች ይህንን ብንሰጣቸው አገራችን ብዙ የማሽን የማምረት ብቃት ይኖረናል ማለት ነው። በነገራችን ላይ አፍሪካ ዌስት ላይ እኛ አለን፣ ኢስት ላይ ወደ ህንድና ወደ ቻይና የቀረበ እንትን አለን አይደለ? በጣም ደግሞ 100 ሚሊዮኖች የሚቆጠር ደግሞ ህዝብ ያለበት በጣም ፕሮዳክቲቭ የሆነ ወጣት አለ። ቻይናንና ህንድን እንደ ስቶር እና እንደ ሰፕላየር ልትጠቀማቸው ትችላለህ ማለት ነው። ገብቷል አይደል? የአፍሪካ ማርኬትን ኮንትሮል ለማድረግ እዚህ ጋር ሰፊ የሆነ የመገጣጠሚያ የመስሪያ የዲዛይን ምናምን ሀብ መስራት ትችላለህ ማለት ነው። ኢስት አፍሪካ ላይ ሁለቱ ይሄ ሰው ኃይሉ የሰለጠነ ሰው ኃይሉ ከንትን ቅርብ ስለሆነ አስብ፣ ይሄንን ማድረግ ይቻላል። ይሄንን አደረክ ማለት
ወደ ዌስት ወደ ሳውዝ ምናምን በጣም ከሚካሄድ አንተ የኢንዱስትሪ ገበያ መሆን ትችላለህ ማለት ነው። የፋብሪኬሽን የማሽነሪዎች ኢንዱስትሪ ገበያ መሆን ትችላለህ ማለት ነው። ኢንተርናሽናል ህግ፣ የንግድ ህግ፣ የንግድ አይነቶች ኢምፖርት አለ፣ ኤክስፖርት አለ። ይህ ነው አይደለ? ኢንትሪፖት የሚባል ደግሞ አለ። ኢንትሪፖት ማለት እንደነዚህ አይነት ሀገሮች በጣም አድቫንቴጅ ሎኬሽን ጂኦ ሎኬሽን ካላቸው ከቻይና አንድ ዕቃ ታመጣለህ፣ ከሆነ ቦታ አንድ ዕቃ ታመጣና አንድ ትልቅ ግዙፍ ፋብሪካ መገንባት ትችላለህ ማለት ነው። ከዛ ፋብሪካውን ትሸጣለህ ማለት ነው። ዚስ ሚንስ ሀብ ያረከው ቦታ ያንን ሎኬሽን ኢንትሪፖት አሰራው ማለት ነው። ኢምፖርት ጨምረህ ከዛ በኋላ አንድ ላይ ራስን እንትን አድርገህ ከእንደገና ኤክስፖርት ማለት ነው። ዊ ኮል ኢት ኢንትሪፖት። ሶ ኢትዮጵያ የኢንትሪፖት መሆን ትችላለች ማለት ነው። እዚህ ጋር ስታየው እንትን ነው አድቫንቴጅ አለን። ሶ የሰሞኑን የኢትዮጵያ ታምርትና የስኪልስ ኤንድ ሌበር ሚኒስትር ያዘጋጀው የቲቪቲ የተዘጋጀው እንትኖች ስታያቸው ትልቅ እድል እንዳለ ታውቀዋለህ። የሚገርም ማሽን የሰሩ ልጆች ብቅ ማለት ጀምረዋል። ይሄንን ታዲያ ፖሊሲ ወዲያው ወስዶ ቶሎ እንትን ብሎ ይህንን እድል መፍጠር አለበት። ያ ማለት አንዱ ትልቁ እድል ፋብሪኬሽን ኢንጂነሪንግ ህዝባዊ ነው መሆን ያለበት። የተገራ ህዝባዊነት ሊኖረው ይገባል። ህዝባዊ ማለት ለፖለቲካ ለምናምን ብቻ አይደለም። ይኸውልህ ኢንዱስትሪ የመስራት ፋብሪኬት የማድረግ እንትን ታደርገዋለህ። ይኸውልህ ብረትን ቀጥቅጦ ለመስራት የተማረ ምናምን ብቻ ሁሉ ላይሆን ይችላል። ያልተማረው ሰው ራሱን ስኪል ያመጣል። ልምድ ጉዳይ ስለሆነ ማለት ነው፣ የህግ ማዕቀፍ ካለው። ሌላው የኢምፖርት እንትናችን ነው፣ አሰራራችን ነው። ብዙ ልጆች ከቻይና ከህንድ ቀልል ያሉ እንትኖችን ምናምን ፍሪሊ ኢምፖርት አድርገው እላዩ ላይ የሆነ ነገር ጨምረው ቢያደርጉት አንደኛ ለሀገሪቱ ውስጥ ቴክኖሎጂን የመጠቀም ባህሪያችንን ከፍ ያደርጋል። ሁለተኛ አዳዲስ ነገር የመፈጠር እንትን ያደርጋል። ሶስተኛ ከውጭ የምናመጣቸውን ኢንዱስትሪዎች ይቀንሳል። አራተኛ ቴክኖሎጂ ትራንስፈር ይኖራል። አምስተኛ ኤክስፖርት ታደርጋለህ ማለት ነው ወደ ሌላ ሀገር። ሶ ይህንን ነው የተረዳሁት ባጭሩ እንትን ልታደርግ። ስለዚህ ፖሊሲ ለፋብሪኬሽን ኢንጂነሪንግ ክፍት መሆን አለበት። ዝም ብለህ የእኛን ጂዲፒ ስታየው አንዳንድ ሶስተኛ ነው፣ 30% ግብርና፣ 30% ኢንዱስትሪ፣ 30% ሰርቪስ ነው። አሜሪካ ብትሄድ ሰርቪሱ ትልቅ ነው፣ ግብርናና ኢንዱስትሪ በጣም ትንሽ ነው። 0.9 ምናምን ይልና ክፍፍላቸው ትልቁ 70% 80%ቱ የሰርቪሳቸው ነው። ያደጉ ሀገሮች ምልክት የሰርቪስ ሴክተሩ ለጂዲፒ ያለው እንትን ትልቁ ስለሆነ ነው። እኛ ጋር ኢኳል ነው ያለው። ሰርቪስ ሴክተሩን ከላይፍ ስታይል ጋር ስለሚሄድ ለማሳበጥ ከፈለግ በራስህ የኢንዱስትሪዎችን የመገንባት አቅም ሊኖር ይገባል። በራስህ ለግብርናዎች ሊጠቅሙ የሚችሉ መሳሪያዎችን የማምረት አቅም ሊኖር ይገባል። የማምረት አቅም፣ የመሳሪያዎች የማምረት አቅም በመንግስትና በጥቂት ሰዎች ብቻ መሆን የለበትም። ኢታስቱ ቢ ላይክ ህዝባዊ። ብዙ ወጣቶች በጣም ብዙ አይነት ቴክኖሎጂ መስራት መቻል አለባቸው። በነገራችን ላይ አውሮፕላን ራይት ብራዘርስ እኮ ሲያመርቱት አስብ፣ ከምንም ተነስተው ነው አይደለ? ህግ የለ ምን የለ ምናምን። ግን አሁን በምትፈልግበት ጊዜ የፈለግበት ሀገር የምትሄደው የዛን ጊዜ የተሰራ ቴክኖሎጂ ከዛ በኋላ እያደገ የመጣ ቴክኖሎጂ ነው። እድሉ ስለነበረ ነው። አሜሪካ እድገቷ ለኢኖቬተሮች በጣም ቆንጆ የሆነ እድል ስለምትሰጥ ነበር። ቻይና ስታይ ለኢኖቬተሮች የምትሰጠው እድል በጣም አሪፍ ነገር ስትሰራ መንግስት ድጋፋቸው ምናምን በጣም እንትን ያደርጋል። እዚህም ኢትዮጵያ አሁን ከብዙ አፍሪካን ሀገሮች ዞር ብዬ ለማየትም ሞክሬያለሁ። ሜቢ ኢጂፕት እና ሳውዝ አፍሪካ አካባቢ ካልሆነ በስተቀር ኢትዮጵያን ያለ ነገሮችን ግራስፕ አድርጎ እንትን የማድረግ እንትን እድሉ በጣም ሰፊ ነው ማለት ነው። ሌሎች አፍሪካ ሀገሮችን ስታያቸው እንደ ማርኬት የመጠቀም እንትን ንግድም እስከሆነ ድረስ እንትን ያደርጋል። ምክንያቱም እኛ ጋር የሌለ እነሱ ጋር አለ፣ እነሱ ጋር የሌለ ደግሞ እኛ ጋር አለ። ስፔሻሊ ፋብሪኬሽን ኢንጂነሪንግ ዛት ኢዝ አወር እንትን ብዬ ነው የማስበው። ብዙ ነገር ሰርተናል። ይሄ ነገር በፖሊሲና ምናምን አንድ ጊዜ ቀርሰው ምቶ ሳይሆን በዘላቂነት ማህበረሰቡ ውስጥ መስረጽ አለበት። አሁን ህዝባዊ ካረከው በኋላ
ለምንድን ነው አክሱም ሐውልት አንዴ ሰርተው ብቻውን የሆነው? ለምንድን ነው ያልሰፋው? ብዙ አክሱሞች ለምን አልኖሩም? ለምንድን ነው ላሊበላ ብዙ ቦታ የሌለው ምናምን ብላ ስታል አለመስፋት ነው፣ አለመስረጽ ነው። ቴክኖሎጂን ለመስራት ስትፈልግ ሁሉም ሰው እንዲጠቀመው ማድረግ እንትን ነው እና አንዱ እንትን የሚመስለኝ ከጉምሩክ ጋር ተያይዞ እንትን ያሉ ነገሮች ለመፍታት ጥረት እያደረጉ እንደሆነ ሰምቻለሁ። ግን አሁንም አልረፈደም፣ ቶሎ የሚደረግበትን ነገር ማድረግ አለባቸው የሚል እንትን አለኝ። ትንንሽ ለአግሪካልቸር የሚሆኑ ኢንጂኖች በቀረጥ ዝም ብለህ የምታጎሳቁለው ምናምን ከሚሆን ኢኖቬሽንን በደንብ ሊያበረታታ በሚችል መልኩ ብታረገው ብዙ ሰው አፒታይቱ ይኖራል። በራሱ ገንዘብ እየተመራመረ የሆነ ነገር ይሰራል ማለት ነው። እያልናቸው ነው፣ ልጆቻችንም ስሩ እያልናቸው ነው። አብዛኛው ወጣት ደግሞ ክላሽ ተሸክሞ ከሚዞር መቆፈሪያ፣ ማረሻ ምናምን ቴክኖሎጂ እያመረተ አስበው ብልህ እንትን አላማ ሄዶ አላለ ቴክኖሎጂ እየሰራ ቢያልፍ ይሻለዋል። ኖርማሊ ይሄ ነው የኔ እንትን ስቲል ለቴክኖሎጂ ለፋብሪኬሽን ኢንጂነሪንግ የተሰጠው ትኩረት በሚኒስትሪ እና በተቋም ደረጃ ብቻ ተንጠልጥሎ የቀረ ጥቂቱ ብቻ አውቀዋለሁ የሚለውና ሌላው ጋር ያልወረደ ነው ብዬ ነው የምወስደው። ይህን ማውረድ የምትችለው በተገራ ህዝባዊነት፣ ቴክኖሎጂን በተገራ ህዝባዊነት ውስጥ ማሳለፍ መቻል አለበት። አብዛኛው ሰው በቃ የራሱን ነገር መስራት እንዲችል። በነገራችን ላይ ፓወር አለን። ፓወር የኤሌክትሪክ ፓወር ባይኖረን ኖሮ አስበው፣ አሁን ወደ ዌስት አፍሪካ ስትሄድ በጀነሬተር ነው ኤሌክትሪክ ያለው። ወደ ኤርትራ ስትሄድ እንደዚህ ነው ያለው። አብዛኛው ሳውት ሱዳን ስትሄድ ነው አይደለ እንዴ? በጣም ትልቅ ሀብት ነው ፓወር ሲኖር። ቴክኖሎጂን ለመፍጠር በጣም ትልቅ ትጠቀምበታለህ ማለት ነው። አሎኬሽን ይፈልጋል ማለት ነው። ይሄ ከቁጥቁጥ አስተሳሰብ የወጣ የፖሊሲ ማዕቀፍ ይፈልጋል ማለት ነው የፋብሪኬሽን ኢንጂነሪንግ። እንደዚህ ነው። በቅርብ ጊዜ ደግሞ ያየነው ይሄንን ነው። አሁን እኔ በጣም እያደነኩት ያለሁት ይሄ የኢትዮጵያ ታምርት ፕሮግራም ደስ እያለኝ ነው የመጣው። ለምን መሰለህ? መጀመሪያ ሰዎች ይዘውት የሚመጡት ባነር ነበር መጀመሪያ ላይ። ከዛ ትንሽ ቆየና ትንንሽ ሞዴሎች ይዘው መምጣት ጀመሩ። ትንሽ ቆየና ትንሽ ፈንክሽናል ማሽኖች ይዘው መምጣት ጀመሩ። አሁን አራተኛውን ካየው ፋብሪካ ሁሉ ይዘው ይመጣሉ እንደ አሴ ዲስፕሌይ። ይሄ እኮ በጣም ትልቅ ነገር ነው። ምን እድገቱን ስታየው ከዚህ በኋላ ስለ ፕሪሲሽን ማሽን፣ ስለ አውቶሜሽን ምናምን ልታወራ ነው ማለት ነው። ሁለተኛ ኤግዚቢሽኖች ኮንሴፕት ሊሆኑ የሚችሉበት ጊዜ አጭር ነው ብዬ አስብ። አንድ ነገር ወደፊት ይሄን ላመርት ነው ብለህ ነው እንጂ የምትመጣው ኦልሬዲ የተመረተውማ ገበያ ገብቷል አይደል? ድሮ የመጀመሪያው አካባቢ አንድ ብሎኬት ማሽን አለች፣ ሁሌ አቧራዋን እያራገፈች ትወጣለች ወደ ኤግዚቢሽን እንትን ላይ። አሁን ግን የለም፣ አታየውም። ቫራይቲው ምናምኑ ታያለህ። ሞሮፍ ህዝባዊ የሆነ ነው ብለህ እንትን ታደርጋለህ። ስቲል ቦትልኔክ አለው። የኢትዮጵያ ታምርት የኢንዱስትሪ ሚኒስትር እና የስኪልስ ኤንድ ሌበር ሚኒስትር እንቅስቃሴ በጉምሩክ፣ በፋይናንስ ተቋማት፣ በተለያዩ ተቋማት ፉሊ መደገፍ መቻል አለበት። ለምሳሌ እኛ ነው ማሽነሪ ያመርታሉ ብለው ጠቅላይ ሚኒስትሩ፣ ኢንዱስትሪ ሚኒስትሩ ምናምን እንትን ጎበኙን፣ በጣም ደስ አላቸው ምናምን እንደውም ይሄ ማምረቻ ቦታ ያስፈልጋቸዋል ብለው እንትን አረጉ፣ ይሰጣቸው የሚል ውሳኔ ወሰኑ። ምናልባት እዛ ጉብኝት ላይ ስላልመጡ ይሁን ወይ ስላልገባቸው ይሁን ምናምን እንደዚህ ያቀረብንላቸው ሌሎች መስሪያ ቤቶች ለምሳሌ ኢንዱስትሪ ፓርክ ሎንግ ፕሮሰስ ነበረውና ሲጨርሰው፣ ቀጥሎ ደግሞ የኢንቨስትመንት ኮሚሽን ቦትልኔክ ነው አስሮት ቁጭ ያደረገው። በቃ እንደዚህ እስካሁን ለምንም አላገኘም እምልህ። እነሱ በቃ አንድ አመራር ይሄ ነገር ይስፋልን እንደዚህ ይደረግልን ምናምን ብሏል። ኢንተግሬትድ የሆነ በደንብ አንድ ላይ የተሳሰረ ፖሊሲን የሚያስፈጽም
የፋብሪኬሽን ኢንጂነሪንግ ያስፈልጋል። በነገራችን ላይ እኛ ብረት እንቅጥቅጥ ምናምን እያልን ጉልበትና ምናምን እየተጠቀምክ እንደውም ቶሎ ነው ያንን ማድረግ የሚገባ። ቀጥሎ የሚመጡት ትውልዶች ሰማይ ቤት ይሄ ስፔስ ምናምን ኤክስፕሎር እናርግ እያለ ነው የሚመጣው። ገብቷል አለ። አትሊስት ፋብሪኬሽን ኢንጂነሪንግ ይህንን ግራውንድ መያዝ መቻል አለበት። ለወደፊቱ ልጆች ዲጂታላይዜሽን እያሰብክ ፋብሪኬሽን ኢንጂነሪንግ ግራውንድ ወርኩን እንዳይመቻችና እንዳይሰራ ምናምን የሚያደርግ ያልተሳሰረ አሰራር አሁንም ይጎዳዋል ማለት ነው። ስለዚህ የተገራ ህዝባዊነት ቴክኖሎጂ ፋብሪኬሽን ኢንጂነሪንግ ማለት ልክ አይደለም። ሁሉም ሰው ጭንቅላት ውስጥ ያለውን አውጥቶ ምናምን እንዲሰራው ነው። ሁሉም ሰው ያለችውን 100 ብር ወይ ደግሞ 1000 ብር እዛች ላይ ኢንቨስት እያደረገ እየተመራመረ እንዲያወጣባት ነው። ትንሽዬ ስቴፐር ሞተር ድራይቨር ብለህ ስትመጣ ጉምሩክ ሲዲ የሚባል ነገር አለ። ሞተር ድራይቨር የሚለውን ያያል፣ ውድ ዋጋ እንትን ያደርጋል። የአባዱላ ሞተር ድራይቭ ማድረጊያ ነው ምናምን እያለ እንትን ያደርጋል። ትንሽ ነገር ለመስራት ሳምቲንግ ሜስ አፕ ነው። ሶ ይሄ የፋብሪኬሽን ኢንጂነሪንግ የአሁኑን ዘመን ሊዋጅ የሚችል የፖሊሲ አሰራሮች ያስፈልጋሉ ማለት ነው። ፖሊሲዎቹ ደግሞ ያሉበት ቦታ ላይ ያሉ እነዚህን ፖሊሲዎች ደግሞ በቅንጅት የማስፈጸም በቅንጅት የመስራት የጋራ ሀሳብ ይፈልጋል ማለት ነው። ሰው በዚህ ነው እንትን የምታደርገው። እኔ አሁን ቴክኖሎጂ ላይ በቃ ማይ ላይፍ ብዬ ነው ዝም ብዬ ኢንጆይ ያደርገዋለሁ የምልህ። ሌላ ስራ ብትለኝ ይደብረኛል። አሁን ፋርም አለኝ ወደዚህ ምናምን አርሳለሁ ምናምን፣ ግን ሌላ ሰው ነው የሚሰራውና የማየው። እኔ እንደሰራሁት ፊል አላደርገውም። እኔ እንደሰራሁት ፊል የማደርገው ይሄኛውን ነው። ልክ እንደኔ አይነት ፋብሪካ ለማምረት የሚችል እና የሚፈልግ ነፍ ነው ያለው። በጣም ነፍ ነው። በጣም የሚገርሙ ልጆች አሉ፣ ባይዘው ሴት ወንድ። ስለዚህ ይሄ ነው እንትን የማደርገው። እኔው እንደዚህ አይነት ያልተለመደ አይነት ስራ ስትሰራ ውጥንቅጡ ብዙ ነው። ያው መነሻው በ15,000 መዳረሻው በ15 ቢሊዮን እያልክ ምናምን ካላልከው በስተቀር መሀሉ በጣም እንትን ነው የምልህ። አንዳንድ ወጣቶችን ዲስከሬጅ ሊያደርግ ይችላል የሚል ስጋት ቢኖረኝም ግን አንዳንዶቹን ከመናገር አንጻር አሁን ያልካቸው ነገሮች ናቸው። አንድ ነገር ታስብና የሆነ ቆንጆ ማሽን እሰራለሁ ብለህ ለዛ ማሽን ግብዓት የሚሆን ነገር ኢምፖርት ለማድረግ ስትፈልግ ያ ኢምፖርት የምታደርገው እቃ እንትን የማይገባና የማይፈለግ ሊሆን ይችላል፣ የማትስተናገድ። ስለዚህ ያንን እሰራዋለሁ ብለህ የምትችለውን ነገር አለመስራት መቻሉ አንዱ ጥንቅጥ ነው። ሁለተኛ ገንዘብ ለአንድ ካምፓኒ ካሽ ይሄ ወርኪንግ ካፒታል ኦክሲጅን በለው እሱ የለም ማለት ያለ ኦክሲጅን ሳምባን ለማስተንፈስ በጣም ጥረት እንደማድረግ በለው። እንደዚህ አይነት እንትኖችን ለመስራት ወርኪንግ ካፒታል ያስፈልጋልና እሱ አንዱ ችግር ነው። ማንም ሰው በዚህ እንትን ሪስኩን ወስዶ እንትን የሚያደርግልህ ሰው የለም። ሌላው በአገር ምርት አለማመን አለ። አንዳንድ ባንኮች የውጭ ካልሆነ ብለው ያወጣሉ ማስታወቂያ። አንድ አይነት ቢሆንም የውጭ ኢምፖርትድ ብለው ነው የሚያወጡት። እሱም የራሱ እንትን አለው። ከዚህ ውስጥ አንድ ነገር ልንገርህ እና ማሽን ከአምርተህ ከጨረስክ በኋላ ተፈራርመህ በህግ ከሰራ በኋላ ማሽን ሙሉ ለሙሉ ዳሜጅ ሊሆን ይችላል። ዳሜጅ የሆነ ማሽን እንግዲህ በህግ ትጠይቃለህ ማለት ነው አይደለ? ያንን ከእንደገና ሪፕሌስ ልታደርግበት የሚችል በቂ ገንዘብ አለመኖር ራሱን የቻለ እንትን ነው። ገብቷል አይደለ? አንዴ ኢምፖርት ያደረከውን ደግሞ እንዳለ አሯሩጦ ሁለተኛ ኢምፖርት ስታደርግ አንተ ነጋዴ ነህ፣ ኦፍኮርስ ነጋዴ ነህ ምናምን ተብሎ ምናምን የሚያሳስርብህ ከሆነ ያንንም ተፍታታ አታደርገው እና መሀሉ አይነገርም ስል ይህን ነገር ስትሰራ ይሄ ምናምን የምትለው ነገር አለ አይደለ?
ብድር ላይ ራሱ ያንን ነገር ለማድረግ በጣም ሌላ ችግር ውስጥ ትገባለህ ማለት ነው። እና ብዙ ነገር አለው ከራስ ላይፍ ጋር ራሱ ምልህ አንድ ማሽን ሰርተህ እስክትጨርስ ድረስ ታይምህን ይበላዋል። ደሊቨረብል ነው የሚሽከረከር ሄዶ የሆነ ነገር የሚነካ ነክቶ ደግሞ የሆነ ነገር አንስቶ የሚደፋ ከዛ በኋላ ምናምን ያቺን መጠን ተጠብቆ ደግሞ የሆነ ነገር የሚያደርግ እያልክ ትሄዳለህ። ይህን ለማስፈጸም ላተኛ ትችላለህ። ይህን ነገር ለማድረግ ማለት ነው። ውጥንቅጡ ብዙ ነው መሀሉ በጣም ብዙ ማለት ነው። ከፋይናንስ፣ ከቴክኖሎጂ፣ ከዳሜጂንግ፣ ከተለያየ ነገር ስለ ኢንሹራንስ አሁን ለምሳሌ በጣም ሚኒማል የሆነ ነገር ለማድረግ ማሽን ትጭንና ትሄዳለህ። ጎጃም እዛ በረሃ ውስጥ ምናምን ይወድቃል አንዳንዴ። አስበው በቃ ምን አይነት እንትን ውስጥ እንደምትገባ። እንደነዚህ አይነት ነገሮች ሁሉ አሉ። የሆነ ነገር ምናምን ይመጣና ቢሮ ልታሸግ ይችላል ምናምን ለመለመን ምናምን እንግዲህ ነገ አስረክባለሁ ያልከውን ምናምን አንዱ መጥቶ ያሸገው 7 ቀን ምናምን ያሸገባል። ይህ ነው አይደለ? ይህ ከኖዲል በጣም ብዙ እንትኖች አሉና በዚህ ጊዜ በተውስ ምናምን የሚል ሰው ሊመጣብህ ይችላል። ያው ቀስ እያልክ እሱን እየፈታህ ምናምን ትሄዳለህ። አሁንም ሊኖር ይችላል በደንብ ግን ያው በለመድከው እንትን ትሄዳለህ። አሁን የደረስንበት ቦታ ሰክሰስ ነው ብዬ አላወራም እኔ። ምክንያቱም አሁንም የሚቀጥል ውጥንቅጥ ይኖረዋል። ዝም ብለህ አንድ ማሽን እንኳን ሰፕላይ ስታደርግ አንድ ማሽን ላይ ሚኒመም ከ10 እስከ 12 ሰው እንትን ያደርጋል። እዛ ላይ 100 ብታረገው ከ1000 እስከ 2000 ሰው ምናምን አካባቢ ሰው በቀጥታ ማሽነሪ ላይ የመስራት እንትን አለው ማለት ነው። ይሄ ግን ዲስኢንትግሬትድ በሆነ ማነር ነው የምልህ። አንዳንድ ፋብሪካዎች ግዙፍ የሆኑና 2000 ይቀጥራሉ። ይሄ ግን ብዙ ዲስኢንትግሬት የተደረጉ ማሽኖች ምናምን በጣም ብዙ ሰዎችን ይቀጥራሉ ማለት ነው። አንዱ እሱ ነው። ሌላው በጣም ደስ የሚለኝ እንደው ዝም ብዬ 1 2 3 ብዬ የምቆጥራቸው 24 ልጆች በጣም ራሳቸውን ችለው የራሳቸውን ድርጅት አቋቁሞ ማሽን መስራታቸው ደስ ይለኛል። ድሮ እኔ ጋር ይሰሩ የነበሩ እንደዚህ ረፍቶች ናቸው እነዚህ ለኔ። ሌላው በጣም ደስ የሚለኝ ኢንዳይሬክትሊ ቅድም እንደነገርኩ በሚሊዮኖች የሚቆጠሩ ገበሬዎች እና የቢዝነስ ሰዎች በዚህ ማሽን ተጠቅመው ቢዝነሶቻቸውን ራን የሚያደርጉ ምናምን እነዚህ እንትን ማድረግ በጣም ደስ ይለኛል። እነዚህ ናቸው ትልቁ እንትኖቼ። ያው ግብአት፣ ጥሬ ዕቃ፣ ፋይናንስ እና የሰለጠነ ሰው ኃይል ብለን እንያዘው። አንድ ነገር ለማስተሳሰር የነቃ ማህበረሰብ ያስፈልጋል። ለዛ ለምታለመው ነገር የነቃ ማህበረሰብ ያስፈልጋል። ያንን የነቃ ማህበረሰብ ለማስተሳሰር ደግሞ መደራጀት እንትን ያስፈልጋል። ያ የተደራጀ ኃይል ደግሞ በጥሩ ፖሊሲ ወደሚፈለግበት አቅጣጫ ሄዶ የሚሰራው ስራ ሊኖር ይገባል ማለት ነው። እንግዲህ ዳይሬክት የሆነ እንትን ነው። ጥሬ ዕቃ ለምሳሌ ላይምስቶን ሃይድሬትድ ላይም ከአፈር የሚገኝ ነው። ስኳር ፋብሪካ ይፈልጋል። ስኳር ፋብሪካን በደንብ አይቶ የችኛዋን ጥሬ ዕቃ የማውጣት ፋብሪኬት የማድረግ ብቃት ያለው የሰለጠነ የሰው ኃይል ካለ እና የተደራጀ ሲስተም ውስጥ ገብቶ ይሄንን ነገር ለስኳር ፋብሪካ ይሸጣል ማለት ነው። ገብቷል አይደለ? የግድ ከውጭ የሚመጣው ቅድሚያ ተሰጥቶት ይሄኛው እንትን ተደርጎ ምናምን የሚለው ብቻ ሳይሆን ማለት ነው። ፍሪ ማርኬት መኖር መቻል አለበት ማለት ነው። በዚህ ውስጥ ጨው፣ ሶዲየም ክሎራይድ ከቴብል ሳልትነት ከኢንዱስትሪ ግብዓትነቱ ውጪ እየተጠቀምንበት አይደለም። የአንድ ሀገር ትልቁ እድገት ባይዘው ክሎሮ አልካሊ መምረት ነው። ክሎሮ አልካሊ ደግሞ የሚመረተው ከአፋር ከምታገኘው ድንጋይ ጨው ነው።
ሶዲየም ሃይድሮክሳይድ ኢምፖርት እያደረክ ነው። የበረኪናንትን ኢምፖርት እያደረክ ነው። ክሎሪን ኢምፖርት እያደረክ ነው። ሃይድሮጅን ኢምፖርት እያደረክ ነው። ምናምን የሰለጠንና የነቃ ማህበረሰብ ካለ ይህንን ያመርተዋል። ይህንን ያመርተውን ምርቶች ለቆዳ ፋብሪካ፣ ለዲተርጀንት ፋብሪካ፣ ለመከላከያ፣ ለምናምን እያለ ይሸጠዋል ማለት ነው። የነቃ ማህበረሰብ ይደራጃል። የተደራጀ ማህበረሰብ ኢንዱስትሪውን ይደግፋል ማለት ነው። እነዚህን በጠቅላላ ሊጠነንፋቸው የሚችል አሰሪና ህዝባዊ መሰረት ሊኖረው የሚችል የቴክኖሎጂ ህዝባዊ መሰረት፣ ህዝባዊ የምታደርገው የተገራ ህዝባዊነት ሊኖረው የሚችል የፋብሪኬሽን ኢንጂነሪንግ አሰራርና ፖሊሲ ሲኖር ነው ማለት ነው። ይሄንን ነው አንድ ላይ መናገር የምንችለው። አገሪቱ ውስጥ ብዙ ኢንቨስተሮች አሉ። እነሱ ተደራጅተው አንድ ላይ ለመስራት ሲፈልጉ መንቃት አለባቸው። አንድ የሳሙና ፋብሪካ ሶዲየም ሃይድሮክሳይድን ከውጭ ኢምፖርት ከሚያደርግ እዚህ ሀገር ላለ ሊሰራው የሚችል የሰለጠነ የሰው ኃይል ወይ ምናምን አብሮ ሰርቶ ግብአትን ማምጣት ይችላል ማለት ነው። የተለመድነውን ብቻ ወርቅና ምናምን ብቻ እየወሰድን እያነጠርን ምናምን ብቻ ሳይሆን ከአፈር ልታነጥራቸው የምችላቸው ብዙ ነገሮች አሉ። ከአየር የምታወጣቸው ብዙ ነገሮች አሉ። ለምሳሌ አሁን እኔ እናንተ እየተነፈስን ያለው አየር ውስጥ ናይትሮጅን አለ፣ አርገን አለ። ይኸውልህ ናይትሮጅን አለ፣ አርገን አለ። ቢራ ፋብሪካ በለው ምግብ ፋብሪካ በለው ስቴንለስ ስቲል ብየዳዎች ላይ አርገንና ናይትሮጅን ጋዝ ያስፈልጋል። ገብቷል አለ። ኮካኮላ ፋብሪካ ካርቦን ዳይኦክሳይድ ይፈልጋል። ገብቷል። አርገን ከውጪ ነው እናምጣው ጋዝ። ገብቷል ለፋብሪኬሽን እንጂ። ስለዚህ አርገን አመርታለሁ ብሎ አንድ ሰው እንትን ሲያደርግ ሊንክድ የሆነ አሁን ከቴክኖሎጂ ጋር ሊንክድ የሆነ ወደ ታች ያለ ኢንዱስትሪዎች አንድ ላይ በመሰባሰብ አርገን ላይ ኢንቨስት በማድረግ አብሮ በመስራት በተለያዩ ነገሮች ያመጡታል ማለት ነው። አንዳንዴ ጋይድ ታደርገዋለህ። አንተ የምታመርተው ጥሬ ዕቃ ሌላን ነገር እንዲፈጠር እኮ ያደርጋል አይደለ? እና ይሄ ነው። ስለዚህ ፋብሪኬሽን ኢንጂነሪንግ ላይ በመጀመሪያ የተገራ ህዝባዊነት ሲኖረው ፋብሪኬሽን ኢንጂነሪንግ ህዝባዊ ሆኖ ሲወጣ ሰው እየነቃ መጣ ማለት ነው። በጣም ብዙ ሰው እየነቃ መጣ ማለት ነው። ኢንዱስትሪ ለመገንባት በጣም ብዙ ሚሊዮኖች ነው የሚያስፈልጉ። እነዚህ የነቁ ሰዎች ይደራጃሉ፣ ወደ አንድ እንትን ይሄዳሉ። ኢንዱስትሪ አግሪካልቸር ሊሉ ይችላሉ። ኢሚዲየትሊ ቀጥሎ ያለውን ኢንዱስትሪውን ወይ ግብርናውን ወይ ምናምኑን ጋፕ በአንድ ፍሎ እያደረጉ ይሞሉታል ማለት ነው። ይህንን ሶስቱን ሊያስተሳስር የሚችለው ሊያሰራ የሚችል ፖሊሲ ነው ማለት ነው። ሊያሰራ የሚችል ፖሊሲ ደግሞ በአንድ መስሪያ ቤትና ምናምን ብቻ ራን የምታደርገው ሳይሆን ኢንተግሬሽን ይፈልጋል።